አንዴ ብቻ እስቲ ፈገግ ፈገግ። ልግሻል ለምንድን ነው እንደዚህ ያደረግሽው? ምን አደረግኩ? ቀን እዚህ ክፍል ውስጥ ምንድን ነው ያደረግሽው? ምንም አላደረኩም። መጽሐፎችን ለምንድን ነው የቀደድሽው? እሱ ነው እንዴ? ስራሽን ማቃለልሽ ነው? መጽሐፎቼ ማለት ለእኔ ጓደኞቼም የእውቀት አባቶቼ ማለት ናቸው። ለምንድን ነው እንደዚህ ያደረግሽው? ኤቢ እኮ ናት ቅደጁ ልቅረጽሽ ብለኝ እኮ ነው። ኤቢ ምን? አዎ እሷ ነች። የሆነ ቲክቶክ ላይ ትሬንድ ምናምን ተጀምሯል። ልቅረጽሽ እና እየቀደድሽው ቀርጽሽ ከዛ አለቅሻለሁ ታዋቂ ትሆኛለሽ ምናምን አለች። ተንኮለኛ። ቆይ መጣሁ፣ እዚሁ ጠብቂ። ዳጣ ከአባቷ ጋር ፏያ ላይ ትገኛለች። በሚያምር ቀሚስ ሰፕራይዝ አድርጓታል። ቤት ውስጥ ግን ኤዴን የምትባለዋ ክፉ ልጅ ናት መሰለኝ። ቤት ውስጥ እንዲያትቀመጥና እንዲሁም ደግሞ ተሰው እንዲያትግባባ ናታን ከሚባለው ልጅ ጋር እንዲያትነጋገር እንዲያታወጣ ግቡቡነት እንዳይኖራት የማለት በጣም የሚወዳቸውን የመጽሐፍቶችን ጾችን ቀድ እንድትጥልና ለማጣላት ያደረገችበትን መንገድ ናታን ባያምናትም እንኳን ግን ይህን ነገር ለማረጋገጥ ሲል ሁለታቸውንም በአንድ አቅርቦ አነጋግሯቸዋል። የምትመልሰው መልስ በእርግጥ ኤዴን ቅዴጅ ብላት እንጂ ዳጣ ወዳ ወይም ደግሞ ለክፋት አስባ አይደለም። ዳጣ ምንም አይነት ክፋትና ተንኮል የለባትም። ታገኘችው ሰው የምትጫወት ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ከጎናችን ሆናችሁ አብራችሁን ለቀጠላችሁ ከልብ እናመሰግናለን። ባለፈው ቪዲዮአችን ላይ እናትና አባቷን እንደምትፈልግ አሳውቃ በመፈለግ ላይ እንዳለች አባቷን አሁን ላይ እንዲያገኘችም አይተናል። አባቷን ብታገኝና ቢያምናትና ቢቀበላትም ግን ወደፊት ዲኤንኤ ምርመራ እንደሚያደርጉም ነግሯታል። እሷም ተስማምታለች። ግን አሁን ላይ የምትፈልገው እናቴ በህይወት አለች የለችም የሚለውን ጥያቄ በተደጋጋሚ እያነሳች እየጠየቀች ትገኛለች። አባቷን በማግኘቷ ደስ ብሏታል። አባቱም ደስተኛ በመሆኑ የምትለብሰው ቀሚስም ሆነ ሌሎችም ነገር የፈለገችውን አይነት እንደሚገዛላትና እንደሚያሳካላት ቃል ገብቶላታል። እንዴት ድር ሆኖ የተገዛላት ቀሚስም አምሮባት ነበረ። ተውባ ስታያት ከቤት ኤዴን የምትባለው ልጅ ከኔ ምርጥኛለች ብላ ገና ለገናው በፍራቻ የተነሳ ጥላቻ ድሮባታል። ገና ትመጣ ያጀመረች ከየት መጣች በማለት ተገርማ ነበር። በእርግጥ ከቤት ውስጥ የምትፈልገው ናታንን ወደ ራሷ ለማድረግ ስለምትፈልግ እሱ ጋር አብራ ለመኖር እንዳትቀጥል ከቤት ውስጥ እንድትባረር ለማድረግ የቻለችውን ሁሉ እያደረገ ትገኛለች። እንዲሁም ናታን ትመቸኛለች፣ እችል ጥሩ ልጅ ናት፣ ደስ ትላለች ባለበት ምክንያት ተነስታ ናታን የሚወዳቸውን መጽሐፍቶች እንድትቀድና እንድጣላት ሌላ ችግር ነገር ፈጥራ ከቤት እንዲያባረር ለማድረግ የቻለችውን ሁሉ እየጣረች ነው። ከዚህም የተነሳ ዳጣን ጠርታ ሚዲያ ላይ ብለቅሹ ቲክቶክም ሆነ ዩቱብም እኔ ፌመስ ነኝ፣ በጣም ትወደጅ ትሆኛለሽ፣ ስለዚህ አሁን ያለኩሽን ማድረግ አለብሽ፣ የናታን መጽሐፍን መቅደድ ያለብሽ ትላታለች። እኔ ልቀርጽና ልልቀቅሽ፣ ከዛ በኋላ ህይወትሽ በሙሉ ይስተካከላል በማለት ታታላታለች። ዳጣም ይህን ያለቻትን ሁሉ ለማድረግ እሷ የምትፈልገው ህይወቷን ማስተካከልና ገንዘብ እንዲሁም ደግሞ ምግብን በጥሩ ሁኔታ ለመመገብ ነው የምትፈልገው። ጎዳና ስላደገች አሁን ላይ ሁሉም ነገር አልፎላት እንዲታይ ትፈልጋለች። የተነሳ ከናታን ክላስ ይዛ ትገባለች። ዳጣም እንድታዘዘችው የናታንን መጽሐፍ የሚወዳቸውን መርጣ ይህንን ቅደጂ ባለችባት ታይም ላይ ትቀዳለች። እንደፈለገች መቼም ከተቀደደ ምንም አይነት ቢሆንም አይቀጠልም። አልጋው ላይ ተበትንለትና ኤዴንም የፈለገችውን ቪዲዮ ትቀርጽና ትይዛለች። ተንግዲህ እኔ የማደርገውን ነገር አታውቅም። አሁን ገይ ላችኋለሁ። እሱም ለእሷ ጥሩ ፊት እንዳይኖረውና ጥሩ አስተያየት እንዳይኖረው እሷም ደግሞ እንዳትወደው ሁለተኛ ክላሱ እንዳትመጣ
ለማቆራረጥ ያደረገችውን ድርጊት ይሄን አይቻለሁኝ፣ ግን አላመነም። አሁንም በመታዘብ ላይ ነው። የቤት ሰራተኛ የምትሰራዋ ልጅም ሰላምን ተኩሽና ገብቶ ይጠይቃታል። አሁን ላይ ደብሮኛል። ዳጣ የምትባለዋ ልጅ ከክላሴ ገብታ የምወዳትን መጽሐፍ ቀዳብኛለች። ማን እንዲያስገባት እንኳን አላውቅም። በጣም ነው የተናደድኩት በማለት ለቤት ሰራተኛዋ ናታን ይነግራታል። የቤት ሰራተኛዋም ሰላም እኔ ምን እንደሆነ አላውቅም፣ ክፉ ልጅ ግን አትመስልም፣ ደስ የምትል ልጅ ናት። እኔዎችም ወድጃታለሁ፣ አልወደድካትም በማለት ስጠይቀው አይ ወድጃት ነበር፣ ግን መጽሐፌን ለምን እኔ መጽሐፌን አይደለም የሚቀድብኝ ሰው የሚነካብኝ እንኳን አልወድም። አሁን ላይ ደግሞ መጽሐፌን ስለቀደደችብኝ አናደኛለች በማለት ይላታል። ይህንን ከተነጋገሩም በኋላ ስራ ላይ ግዛት እንደፈለገ ቢጠይቃትም አልፈልግም፣ አመሰግናለሁኝ፣ ይህንም መጠየቀኝ ራሱ ከአደንቅ አላልፍም በማለት ትናገረዋለች። ናታንም ተመልሶ ወደ ሳላ ይቀመጣል። ሳላ ላይ ሲሄድ ውሃና እንዲሁም ደግሞ እናት ተብዬዋ ነበረች። ማለት ናታን የዳጣ አባት የወንድሙ ልጅ አጎት ልጅ እንጂ የእነሱ ልጅ አይደለም፣ ግን ስለሚወዱት ከዛ ቤት ሆኖ እንዲያድግና እንዲማር ፈልገዋል። ውሃ የምትባለው ደግሞ በጣም ቆንጅዬ የምታሳሳና እንዲሁም ከቤት ውስጥ በጣም ፈታ ያለ ከዳጣ እምብትበልጥ እንጂ አታንስምና ከዳጣ ጋርም በጣም ተስማምተዋል። ኤደን ጋር ደግሞ አሁን ላይ እየተግባቡ አይደለም። ዳጣ ከመጣች በኋላ ዳጣ ጋር ትጫወታለች፣ ትነጋገራለች፣ ትስቃለች። ይህንን ስላየች ኤደን ደግሞ ውሃ ጋር እየተጣሉ ነው። ከነ ስሟ ውሃ የዋህ በማለት ዳጣ ብትገልጣትም ኤደን ግን በጣም እየተናደደች እና እየተበሳጨ ትገኛለች። ለምን ከእሷ ጋር ትሆናለች በማለት ብታስፈራራት እንኳ ብታስጨንቃትም እሷም እንደማፈራት ወደ ኋላ እንደማትመለስ አሳይታታለኝ። እናቷ ብትቆጣትም ለአንድ አፍታ ብትዋት እንኳን ግን እርቅ ብትሰጥም የማቴ ነገር አይታመን አይደል? ተተናኳኩሉ ይገኛል። በእርግጥ ኤደን አብዝተዋለች። ናታንን ፍቅረኛው አይደለ ወይ ወንድሜ ነው አትል ምንም የማያገባትን ነገር ገብታ ሌላ ችግርና መከራ ለማምጣት መጣሯ ክፋት እንጂ ሌላ አይደለም። የክፋት ጥግ ይባላል። ይሄም ዳጣ የመጣችው አሁን ነው። እንዲሁም ከቤት ውስጥ ልጅ ትሁን የዘመሬት ትሁን እንዲሁም ደግሞ ለፈጣሪ ብሎ አስጠግቷት እንደሆነ ስለማታውቅ ምን አንቀለቀላት? ከቤት ውስጥ አጣልታ ከቤት ለማስወጣትና እንዲሁም ከቤቱ ሰው ሁሉ ከቤተሰብ ጸባይን ቀይራ ለማባረር የምታደርገውን ድርጊት በጣም ነው የሚያስጠይፈው። እናቲቱም ዳጣ የምትባል ከየት እንደመጣች አላውቅም። አሁን ላይ ግን አባትሽ ፈቃደኛ ያልሆኗል ቤት ሊያኖራት። ስለዚህ አባትሽ የሞራል መሙላት ስለሌለብን ከቤት ውጭ የሚል ግር አናጣም። አባትሽ በፈቀደ ጊዜና እንዲሁም ደግሞ ያመጣበት ሰዓትና ጊዜ ሲያልቅ ያስወጣት። ኤደን አርፈሽ ተቀመጭ፣ ጸባይሽን አስተካክሊ። አሁንስ አበዛሽው። አንቺ የናታንን ነገር አይሆንልሽ አይደል? ገና ለገናው ፈርተሽ ነዋ በማለት እናቲቱም ጠይቃታለች። ኤደን ግን ያላት ፍራቻ እንዲወዳት ሰው እንዲያይባት ለማድረግ እንጂ እውነት ዳጣን ጠልታት ወይም ደግሞ ከፖሊሽ ሆናባት አይደለም እኮ። ተሷ የምትሻል መልክና ቁመና ከሰው ጋር መግባባት ጥሩ ጸባይ ስላላት ተኔ ተፈልጣ ትገኛለች በማለት ገና ለገናው ቤት ውስጥ ጠልታታለች። በጣም ለወደጃት ነው እንጂ ለጠላት ደንታ አይሰጣትም። ማንኛቸውም ቢጠሏት ችግር የለም እንኳን አይደብራትም። ጎዳና ላይ ብዙ ተረግጣ ተሰርባ ብዙ ችግርና ስቃይ መከራ ስላሳለፈች የማንም ሰው ንግግር አይሰብራትም። ውጪ ብትባል፣ ተነሽ ብትባል፣ ሂጂ ብትባል፣ ጥፊ የትም አይነት የመጣው ቃላት ቢመጣ አይሰብራትም። ለምን? ያደገችበትና ያሳለፈችበት ሁኔታ በጣም ከዚህ የሚበልጥ ከባድ ነገር ስለሆነ የማንኛቸውም ንግግር ለሷ ብዙ ከብድ አይደለም። ግን ይህንኑ ብላ እቺ ኤደን የምትባለው ክፉ ልጅ ሁልጊዜ ለማጣላትና ከቤት ውስጥ ሌላ ችግር ለማምጣት የምታጥረው ልና ሴራ የተለየ ነው። አባትየው ግን ዳጣን ልጁ እንደሆነች አምኖ ውስጡ ቢጠራጠር እንኳን ለምርመራ ጊዜው ቢሰጠውም ልጁ እንደሆነች አስረጋግጧል። እሱም ተናግሯል። ታሪካቸውም አንድ አይነት ሆኗል። አሁን ላይ ታዲያ ይመስለኛል በውስጧ መያዝና መዋሸት አታውቅም።
ለምን ወረቀቴን ቀደርሽ የሚል ጥያቄ ነይ ወደ ክላሴ ብሎ ሲጠይቃት እንኳን ዳጣ አረ እኔ አልቀደርኩም የምንድነው ደግሞ በማለት እንደገና ታስታውሳለች። ቀን ላይ ይህን አይነት መጽሐፍ ተቀዶ አግኝቻለሁ ሲላት አይ እኔ እኮ ቀድጄ መጣል ፈልጌ ሳይሆን ኤዴን የምትባለዋ ናት። እኔ በጣም ፌመስ ነኝ፣ ሚዲያ ላይ ከለቀኩሽ ብዙ ፍምስና ታመጫለች። ስለዚህ አንቺ ወረቀቱን ቅደጂ እኔ ልቀርጽሽ ስትለኝ እሺ ተባዬ ተስማማሁ። ከዛ ምን ቀደድኩኝ፣ እሷ ቀረጸችኝ እንጂ እኔ እናንተ ክፉ አስቤ ወይም ደግሞ ሌላ ችግር ለማምጣት ትቆጣለ ብዬ አስቤ አይደለም። ከፋ እንዴ? በረ በጣም ይቅርታ በማለት ነበረ ዳጣ ያለፈችው። ምንም አውቆታል። በእርግጥ ዳጣ ለቤቱ አዲስ ናት፣ ለሰውም አዲስ ናት። የተግባቢና የጨዋ ልብ ስላላት እንጂ አሁን ላይ ገብታ ማንኛቸውም ለክላስ ገብታ መፈተሽ አይደለም ወረቀት መቅደር ሳይሆን ክላሳቸው እንኳን ለመርገጥ ያስፈራል። ግን የተዳፈረችው ለመግባባት እንዲሁም ደግሞ የሰው ትንፋሽ የሰው ጨዋታ ስለናፈቃት ለማንኛቸውም ጋር ተፈራርታ መኖር ስላልፈለገች የሆነ ህይወት ለማምጣት ግዴታ ከሁሉም መግባባት ስለነበረባት ተግባብታለች። ዳጣ በጣም ጥሩ ልጅ እንደሆነ ውስጥ የባውቅም ግን ተጠራጥር ያለው ነገር ናታን አሁን ላይ ገጥሟል። ጋር ተቃቅፈው ሲሳሳቁ ፎቶ ሲቀርጻቸው የነበረም ጊዜ ኤዴን በጣም ተናደና ነበረ። ይህንንም አካቷን ስላይ እንደምትቀናባትና እንደምትጠላት አውቋል። አሁን ላይ ደግሞ ወረቀት የቀደደችው እሷ አቅደጅ ብላኝ እንጂ እኔ ፈልጌ አይደለም ስትለው ምን አይነት ችግርና ምን አይነት ስሜት እንደሚሰማው እናንተ ገምቱ። ግን አንድና አንድ የሚያስፈልጋት ዳጣ ተሁሉም መስማማት፣ ጠባዋን ማስተካከል። ግን በእርግጥ ጥሩ ጸባይ ነው ያላት። ወደፊት እናቷን የምታገኝበትን መንገድ ማመቻቸት፣ ሁልጊዜ ከእነሱ ጋር ደግሞ ይመቸኛል ብላ መቀመጧ ብቻ ሳይሆን ምን እንደሚፈጠርባት ወደፊት ምን አይነት እንደሚጠብቃት አውቃና ገምታ መጠንቀቅ አለባት። አይታወቅም በእሷ ልክ ያለው ታሪክ ሰው ሊኖር ይችላል እና በስመ ሞክሼ ወይም ደግሞ በታሪክ አንድ አይነት የሆኑ ሰዎች ቢመጡባትም እንደገና ሌላ ጥርጣሬ ከማምጣት ራሷን አጥርታ በዲኤንኤን ምርመራ ቢዋጣላት አሪፍ ነው የሚል ሀሳብ አለኝ። ግን እቤት ውስጥ ያለችው እናት ብትሆን ምን ይመስላችኋል? እኔ የሚመስለኝ ከዛ ከቤት ውስጥ እናቲቱ የዳጣ እናት አይደለችም የሚል ሀሳብ አለኝ። ለምን? በእርግጥ ሰው ሆኖ የሚሳሳተው ነገር ቢኖርም ግን የተሳሳተበትን ነገር በጥቅሉ ያውቃል። ምን አድርጎ እንዳለፈና ምን አድርጎ እንዴት የዘዘ ቦታ ላይ እንደደረሰ ስለሚያውቅ ተጎዳና እንኳ መታ ቢሆንም የኔ ልጅ ትሆን እንዴ የሚል ጥርጣሬ ሊኖር ይገባት ነበር። በጥቅሉ የሱ አይደለችም ማለት ይቻላል። ለምን? ስላላቀረበቻት። ኑሮዋ መፍረሱን ተፈራይ ደግሞ በልጇ የተነሳ ኑሮ የትኛውም ነገር ቀለል አይኖረውም። ከልጅ የሚበልጥ ነገር ምንም የለም። አምናና እንዲሁም ደግሞ ሰምታ እየተፈጠረውን ችግር በሙሉ የምትወስድና የምትፈታ ተሆነች አብራ የመቀጠል ፈንታ ይኖር ይመስለኛል። እሷን በዚሁ ክፋቷ ከቀጠለች ዳጣም አባቷን እናቷን እንዲያሳያት ጥያቄ ሁል ጊዜ ካበሳችበት አንድ ቀን መናገሩ አይቀርም። በህይወት ታለች እንደሚያሳያት፣ በህይወት ከሌለች ደግሞ አረጋግቶና እንዲሁም ደግሞ በቀስታ ሊያስረዳት ይችላል። ዳጣ በእርግጥ የለችም ቢላት ስብራት ወይም ደግሞ ሀዘን ለእሶ ቢደርስባትም የብቸኝነት ግን ልምዷታል። ምንም አያደርጋትም፣ ምንም አትሆንም። እሷ ጥያቄ የሆነባት የሌሎቹ አባትና እናት ስላሉ እንጂ የእነሱ መጥፋት አይደለም። ስለዚህ የሚሆነውን ወደፊት እናያለን። ውድ ቤተሰቦች አብራችሁ ስለቀጠላችሁና ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።